ሰላም ጤና ይስጥልኝ። ለታህሳስ 27 2018 ዓመተ ምህረት በጣም አስደሳችና አኩሪ ዜና ነው ይዘን የመጣነው። ፋኖ 618 የጠላት የሰው ኃይሉን ከጥቅም ውጭ ያደረገበት አስደናቂና የሚገርም ታላቅ ድል አስመዝግበዋል። ይህንን አስደናቂውን የድል መረጃ እንዳያመልጣችሁ እስከ መጨረሻ ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችን ቆዩ፣ እናስደምጣችኋለን። ቪዲዮውንም ለብዙ ሰው እንዲዳረስልን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። አሳምን ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። የአብይ አህመድ አገዛዝ 17 ንጹሃንን በግፍ ጨፍጭፈዋል። ተጨማሪ ያለን ታደምጡታላችሁ። የአገዛዙ ሰራዊት ከፍተኛ ግፍ እየፈጸመ ይገኛል ሲል አርበኛ ስንታየው ደመቀ ገልጸዋል። ተጨማሪ የስልክ ጥሪ ያለ እናስደምጣችኋለን። ላስታ አሳምነው ኮር በአገዛዙ ሰራዊት ላይ የማያዳግም እርምጃ በመውሰድ በርካታ ድሎችን ተጎናጽፈዋል። ተጨማሪ ያለን ታደምጡታላችሁ። ፋኖ 618 የጠላት የሰው ኃይሉን ከጥቅም ውጭ ያደረገበት አስደናቂና የሚገርም ታላቅ ድል አስመዝግበዋል። ይህንን መረጃ በሶስተኛው ዜናችን እናስደምጣችኋለን። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። በታህሳስ 25 2018 ዓመተ ምህረት አዩ ጓጉሳ ወረዳ ኦሪት የመሸገው የአብይ አህመድ ቅጥረኛ ሰራዊት ከምሽቱ 11 ሰዓት አካባቢ ላይ የአፋባ ቴዎድሮስ 109ኛ ኮር የ88ኛ ክፍለ ጦሯን ቃኝና መሐንዲስ ሻለቃን ለማፈን እንቅስቃሴ አድርገዋል። መረጃው የደረሳት ሻለቃዋ ጠላትን በደፈጣ በመምታት ከ8 በላይ ቁስላ ከ10 በላይ ቅጥረኛ ጨፍጫፊውን ወደማይመለስበት ሸኝተዋለች። ያልጠበቀው የምት ውርጅብኝ የገጠመው የጸረ አማራ ቡድን ወደ ኋላ ተመልሶ አዮ ቀበሌ በመግባት 16 ንጹሃን ወጣቶችን ከመዝናኛ ቦታና ከስራ ቦታቸው ሰብስቦ በግፍ ረሽነዋል። ስርዓቱ ፋኖን ለማጥፋት የአማራ ህዝብ ማጥፋት እንደ ወታደራዊ ስልት እየተጠቀመ ይገኛል። አማራን መዝረፍ፣ መግደል፣ ሀብት ንብረት ማውደም፣ ጾታና እድሜ ሳይለይ በቡድን መድፈርን እንደ ተጨማሪ የጦር ስልት አድርጎ እየተጠቀመ ያለ ከኢትዮጵያ ባህል ያፈነገጠ የባዕድ ተልዕኮ አንግቦ ሁለገብ ጦርነት የከፈተ ዓለም አቀፉን የጦር ህግን የማይቀበል የጦር ወንጀለኛ የሆነ አሸባሪ ኃይል ሆነዋል። የግፈኛ ጸረ አማራ ቡድን አስክሬን አላስነሳም ያለ ሲሆን ወንድሞቻችሁ ናቸው የገደሉን፣ እኛም እናንተን እንገድላለን እያለ እንደረሸናቸው ማረጋገጥ ተችሏል። ቡድኑ ሌላ ተጨማሪ ከ10 በላይ ንጹሃን ወጣቶችን አግቶ ወደ ኦህዴድ ወስደዋል። አሁን ሁለተኛው ዜናችን እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን 618 የጠላት የሰው ኃይልን የተደመሰሰበት አስደናቂ የድል መረጃ የምናስደምጣችሁ ይሆናል። አብራችሁን ቆዩ። አፋባ ምስራቅ አማራ ቀጠና ሚኒሊክ እዝ ግዙፉ ላስታ ጀነራል አሳምነው ኮር ክንፍ የሆኑት እሸት ክፍለ ጦርና ነብረ ተወርዋሪ ኮማንዶ ብርጌድ በጥምረት በመሆን ከላሊበላ ጋሸና፣ ከጋሸና ላሊበላ በሁለት አቅጣጫ እየተንቀሳቀሰ የነበረን የአገዛዙ ሰራዊት አይቀጡ ቅጣት በመቅጣት ተፈራማሞ ክፍለ ጦር ደግሞ መነሻውን አይና ከተማ አድርጎ ወደ ቅዱስ ሀርቤ እየተንቀሳቀሰ የነበረን ግትልትል ሰራዊት እንደ ቃሪያ ሲያራግፉት ውለዋል። ምላሱ ብቻ የቀረው የብልጽግናው አገዛዝ በአፈቅላጤዎቹ በኩል ፋኖን ከምድረ ገጽ አጥፍቻለሁ የሚል የውሸት ፕሮፓጋንዳ ለገና በዓል ወደ ላሊበላ ከተማ ለሚመጡ እንግዶች ለማስረጽ የተለያዩ የክልልና የዞን ሆዳደር ካቢኔዎችን ይዞ በመምጣት ላይ ያለ በትናንትናው ዕለት ማለትም በ26 በእሸት ክፍለ ጦርና በነብረ ተወርዋሪ ኮማንዶ ብርጌድ ሲገረፍ ውሎ ያሰበውን ሳያሳካ ወደ የመጣበት ተመልሰዋል።
ወደ ሶስተኛው ዜናችን ስናሳልፋችሁ ፋኖ 618 የጠላት የሰው ኃይልን የደመሰሰበት አስደናቂ ድል አስመዝግቧል። የአርመኒያው ሰራዊት በተጠና መልኩ የ6ኛ እዝ 602ኛ ኮር 25ኛ 32ኛ 57ኛ ክፍለ ጦሮችን በማሰማራት ወደ ጨውቄ ተራራ ለመውጣት ባደረገው እንቅስቃሴ 206ኛ ኮር 24ኛ ክፍለ ጦር በትናንትናው ዕለት ባደረገው ትንቅንቅ የአርመኒያው ሰራዊት 25ኛ ክፍለ ጦር ሙሉ ለሙሉ ተደምስሳለች። መልሶ ማደራጀት ተግባሩን ለማደናቀፍ ከፍተኛ እንቅስቃሴ ሲያደርግ የነበረው ሜጀር ጀነራል ብርሃኑ ጥላሁን በመጨረሻም በነሞት አይፈሪዎቹ ምድር ጎጃም ድባቅ ተመትተዋል። ለሶስት ቀናት በወሰደው ምርኮኛና ትጥቅ የመልቀም ሂደቱ ሙሉ ለሙሉ የተጠናቀቀ ሲሆን 206ኛ ኮር 3 ዲሽቃ 2 ሞርተር 8 ብሬን 5 ስናይፐር 230 ክላሽ 200 አለቃዎችን ጨምሮ 61 የአርመኒያው ሰራዊት ሲማረኩ 2 ሻለቃ አዛዦች 500 አለቃዎችና 420 የአርመኒያው ሰራዊት ተደምስሰው ከ137 በላይ የጥላት ኃይል ቁስለኛ ሆነዋል። 32ኛ 57ኛ እና 28ኛ ክፍለ ጦርን አቀናጅቶ ማጥቃት ለማድረግ አቅዶ የነበረው የጀነራል ሰፊያ መሐመድ 206ኛ ኮር በቴዎድሮስ እዝ ተደቅድቆ በየጫካው ሲለቀም ውለዋል። የደረሰበትን ምት መቋቋም ያቃተው ብትንቱን የወጣው የአርመኒያው ሰራዊት አራተኛውን ዲሽቃ በ109ኛ ኮር እየተማረከ ሲሆን ማህበረሰቡ ለ3 ቀናት የጠላትን አስክሬን እየሰበሰበ እየቀበረ ይገኛል። የአገዛዙ ሰራዊት ከፍተኛ ግፍ እየፈጸመ ይገኛል ሲል አርበኛ ስንታየው ደመቀ ገልጸዋል። ተጨማሪ የስልክ ጥሪ ያለ አድምጠነው እንመለስ። አመሰግናለሁ። በአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ይፋትና ጥሙጋ አውራጃ በራሳ ቀጠና አገዛዙ ላለፉት 8 ቀናት በርካታ ግፎችን ፈጽሟል። አሁንም እየፈጸመ ይገኛል። ለአብነት ያክል በተለይ የንጹሃን የድሮን ጥቃቶች እንዲሁም ደግሞ እድሜያቸው ከ60 ዓመት በላይ የሆኑ አረጋውያን ጭምር ባገዛዙ ተረሽነዋል። አለፍም ሲል የቤተ ክርስቲያን አገልጋዮች ካህኖችም ጭምር ባገዛዙ ሰለባ ሆነዋል ማለት ነው። በጣም በሚያሳዝነው መልኩ ግን በተለይ በዛሬና በትላንትናው ዕለት የንጹሃን ንብረቶችን እንዲሁም ደግሞ የነጋዴዎችን ንብረት እህል፣ አጠቃላይ ማሽላ፣ ጤፍ፣ በርበሬ፣ ሽሮና የቤት ዕቃዎችንም ጭምር በመሰብሰብ የፋኖ ሬሽን ናቸው፣ ፋኖ አስቀምጧቸው የነበሩ ናቸው በሚል በርካታ ንብረቶችን እየዘረፈ ይገኛል። በዚህም በጣም በሚያሳዝነው መልኩ በተለይ ያገዛዙ ልሳን ወይም ደግሞ ያገዛዙ የሚዲያ ተቋማት እያዘዋወሩት የሚገኙ ከሰሜን ሸዋ ራሳ ቀጠና ላይ አገኘሁት ያለው ወይም ደግሞ የፋኖ ሬሽን ናቸው ያላቸው በሙሉ የንጹሃንና የባለሀብት ንብረቶች እንደሆኑ ጠቅላላ ህዝባችን ማወቅ አለበት። በጣም በሚያሳዝነው መልኩ 40 ካሳ የቢራ ሳጥን ውሃ ያለበት ተከማችቶ አገኘን የሚል ፕሮፓጋንዳም ሲነዙ አይተናል። እንዲሁም ደግሞ የማሾል ሰሊጥ፣ በርበሬ የመሳሰሉትን አገዛዙ መጪው የበዓል ወቅት ከመሆኑ ጋር ተያይዞ ማህበረሰቡ አከማችቷቸው የነበሩ የቤት ንብረቶችን የቤት አስቤዛዎችን ሙሉ እየሰበሰበ ወደ ካዝናው እያስገባ ይገኛል ማለት ነው። ይህ አልበቃ ያለው ያገዛዙ ቅጥረኛ ሰራዊት በርካታ አሁንም በቀጠናው ላይ ግፎችን እየፈጸመ ይገኛል። ምናልባት አጠቃላይ ህዝባችን ማወቅ ያለበት እስካሁን ድረስ በራሳ ቀጠና ላይ ያገዛዙ የሰበሰባቸው ጤፍ፣ ማሽላ፣ በርበሬ እንዲሁም ሌሎችም ማቴሪያሎችም ጭምር የንጹሃን ንብረቶች እንዲሁም የነጋዴዎችም ጭምር መሆን እንዳለበት ያገዛዙ ሚዲያዎችንም ጭምር ማጋለጥ እንደሚገባቸው ማሳሰብ እንወዳለን። ሌላው የቀጠለው ያገዛዙ ዝርፊያ ባንኮበር ወረዳ አልዩ አምባ ቀበሌ ላይ በርካታ ወጣቶች ራሳቸውን በኢኮኖሚ ወይም ደግሞ ራሳቸውን ህይወታቸውን ኑሯቸውን ለማሻሻል ገዝተው በሚያገለግሉበት ማንኛውንም ማህበረሰብ የሚያገለግሉበትን የሞተር ሳይክል ቁጥራቸው ከ20 በላይ የሆኑ የሞተር ሳይክሎችን በመሰብሰብ ከፋኖ ማረክ ናቸው። የፋኖ አገልጋዮች ናቸው እንኳን አይደለም ያለው ከፋኖ ማረኳቸው በሚል በርካታ ያገዛዙ ወታደሮችም ጭምር በተለያዩ ሚዲያዎች ሲያዘዋውሩ እየተመለከትን እንገኛለን። ነገር ግን እውነታው እነዚህ ሞተሮች ጠቅላላ የንጹሃን ወጣቶች ንብረት ሲሆን ይህንንም የሚያደርጉት በተለይ ባልዩ አምባ ወረዳ የሚገኙት የአድማ ብተና ጠርናፊዎች እነዚህ ሞተሮች ከሰበሰቡ በኋላ ወጣቶች ላይ በርካታ የገንዘብ መጠን በመጣል ገንዘብ ማግኛ ዘዴ እንዳደረጉበት አጠቃላይ ህዝባችን
እንዲረዳው እናሳስባለን። በተለይ በዚህ በይፋትና ጥሙጋ ራሳ ቀጠና ላይ በርካታ ግፎች ተፈጽመዋል። ምናልባት ህዝባችንም እስካሁን ድረስ ከአገዛዙ ጋር ፊት ለፊት በመፋለም ጀግንነቱን እያስመሰከረ ይገኛል። አገዛዙ በሸዋ ጠቅላይ ግዛት በተለይ በትላንትናው ዕለት ከአርማንያ እስከ ጣርማበር ወረዳ ድረስ በደረሰበት ከባድ በሸዋ ጠቅላይ ግዛት ሁለቱም ኮሮች በተውጣጡ ሻለቆች በደረሰበት ከባድ ምት አሁንም ቢሆን በጣርማበርና በደብረ ሲና ያሉ ንጹሃኖችንም ጭምር እያንገላታ እየደበደበ ይገኛል። አሁንም ቢሆን ሸዋ ጠቅላይ ግዛት በአሸናፊነት ላይ እየገሰገሰ ይገኛል። ነገ ተነጎዳ ደግሞ እስከዛሬ ከሰራናቸው ወታደራዊ ድሎች በተጨማሪ በርካታ ድሎችን ይዘን እንደምንመጣ ለህዝባችንም ጭምር ማብሰር እንወዳለን። ነገር ግን በሸዋ ጠቅላይ ግዛት ላይ አገዛዙ በርካታ የኤሊት ፎርሶችን ከማስፈሩ ጋርም ተያይዞ እንዲሁም ሚሊሻ፣ አድማ ብተናና ፖሊስ ከወረዳውና ከዞን አመራሩ ጋር ጥምር በመሆን በርካታ የንጹሃን የነጋዴዎችን ጭምር ንብረት እየዘረፉ ወደ ካዝናቸው እያስገቡ ይገኛል። ምናልባት ጊዜ ሊቆይ ይችላል እንጂ ነገ ተነጎዳ ሁሉም በሰፈሩት ቁና ልክ ፍርድ እንደሚያገኙ አንጠራጠርም። አመሰግናለሁ። አውራጃ በራሳ ቀጠና አገዛዙ ላለፉት 8 ቀናት በርካታ ግፎችን ፈጽሟል። አሁንም እየፈጸመ ይገኛል። ለአብነት ያክል በተለይ የንጹሃን የድሮን ጥቃት፣ ስርቆትና ዝርፊያ ምግባር ያደረገው የአገዛዙ አርመኔ ሰራዊት የህዝብን ባንክ ዘርፈዋል። የአማራ ፋኖ ብሔራዊ ኃይል አፋብኃ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ሜጀር ጀነራል ዋንታባት አንደኛ ኮር ጉና ክፍለ ጦር በሚንቀሳቀስበት ቀጠና ምግባሩ ስርቆትና ዝርፊያ የሆነው የአገዛዙ ጡት ቆራጭ አርመኔ ሰራዊት አርሶ አደሩን ሀብትና ንብረት መሳሪያና ትጥቅ መዝረፍ፣ መቀማት፣ ማቃጠል ስራውን አድርጎ ይዞታል። ባለፉት 24 ሰዓት ውስጥ በእሴቴ ወረዳ መካነ ኢየሱስ ከተማ ከ90 በላይ ንጹሃን ዜጎችን የፋኖ ቤተሰብ ናችሁ፣ ከፋኖ ጋር ትስስራላችሁ በማለት እንደ ማደበሪያ መጋዘን ውስጥ በማጎር እየደበደበና እያሰቃያቸው ሲሆን በተጨማሪም ፋርጣ ወረዳ አለምሳጋ አካባቢ የነበሩ አርሶ አደሮችን ወደ ደብረ ታቦር ከተማ እየደበደበ ወስዶ አስሯቸዋል። እንዲሁም አንዳቤት ወረዳ ጃራገዶ ከተማ የሚገኘውን የህዝብ ሀብት የሆነው አባይ ባንክ በኃይል 6,347,000 ብርና የባንኩን መገልገያ ቁሳቁሶች የቻለውን በመጫን የቀረውን ሙሉ በሙሉ በማውደም ወደ ወለሽ ከተማ ተመልሰዋል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።